አለ ሰሌና አለ ማንኪያውን ባረገኛ አሁን አረኔ አይገርመኝም ነው የምልሽ። ጀመር ብዬዋለሁ እኮ ያጣ ለማኝ ተሳድቦ ይሄዳል። ባይሆን ያበደ ሙዚቃ ቻሌንጅ አለን ሰሞኑን። ጀምር አዲስ ሙዚቃ ቻሌንጅ አለን ሰሞኑን እና እንዳትዘናጉ። ውጋት የቀጠናው ስጋት ደብል ታብ እያደረጋችሁ ደግሞ በነካ እጃችሁ ኤቢያችን ወይ የዛሬ ተርፌ ቢለኛል። አረ አታገናኙ ስተው አራሳይ ሰሪና ችግር የለውም እንዴ እኔም ተጨናንቋል ነው ማለት ትንሿ አንቺ ቤታለሽ። አረ አለ አንችሉ በአሽሙር ትልቅ ሰው ነህ። በአሽሙራት ይጃጃ ወላሂ ወቢላሂ እኔ አሽሙር ተናግሬ አላውቅም። እኔ ኤቢ ፕሪንስ አስ ማይ ሴልፍ እኔ አሽሙር ተናግሬ አላውቅም። ላይክ እኔ እኮ የለብኝም። ለምንድን ነው አሽሙር የምናገረው? ማን ምን ያደርገኛል? ማን አባ የጥፍሬ ቆሻሻ እንደዚህ የሚነካ ሰው የለም ባይዘ። ስለዚህ መናገር የምፈልገውን ሰው እንዲህ ቀጥታ ነው የምናገረው። እኔ ላመንኩበት ነገር እኔ ወደኋላ አይደለም እና አሽሙር አልናገርም። ቀጥታ ነው መናገረው መናገር የምፈልገው። ስለዚህ አሽሙር ምናምን ፍቱ ውጋት የቀጠናው ስጋት አሽሙር ምናምን አይነካከኝም። እና ጀመው አዲሱ ወርካችንን ሰሞኑን ማለት ነው በግብዳው እናጨናንቅባታለን ነው የምላችሁ። ቴንኪው ባለ ኮሜንቱ ቴንኪው በስ ያለበት ዝላይ ይችለው ስለዛ ነው የምታገናኙት እንጂ እኔ ይሄ አሽሙር ተናገር ያለቅ እኔ ይሄ የተመቸኝንም ያልተመቸኝንም ፊት ለፊት ነው። ፊት ለፊት ነው። ካላመንኩበትም ነው ካመንኩበት ደግሞ እሺ ሰው ከኔ ተቃራኒ ቢሆን ብቻዬን የመቆም ብርታቱ ጉልበትም አለኝ። እናት ሰድ አረባ አለ ወላሂ እኔ ሲጀመር እናት ብሎ ቃል እኔ ስድብ አይመጣልኝ። እናት አፈር ትብላ ምናምን የምለው እኔ እንደዚሁ ለምዶብኝ ነው። እሺ እኔ የማንንም እናት አልሳደብም። እናት የሚለውን ቃል እንኳን አከብራሉ። አታገናኝ እንጂ መርዝ ዝጎረጎሩ እዚህ ስንት ነገር እንትን እየተባለ ኑሮ እንትን አታገናኝ። ላይፍ ተጠናንቋል። እናንተ ማንኪያውን ባረገኝ እንትን ባረገኝ የምትል አሁን እንደው ኢንቦክስ ባሳያችሁ ከሆነ ያጀመው አሁን በእንትን የሰደቡኝን የሚጽፉልኝን ኢንቦክስ እኮ ባሳያችሁ እንደው ምን ያለበት ምን አይችልም አሉ። ያጣ ለማኝ ተሳድቦ ይሄዳል የሚባለውን ሀቅ ነው ትሉ ነበረ። ኢንቦክስ የሚጽፉልኝን ኢንቦክስ ባሳያችሁ ዛሬ የፖስቱትን ልጆች ለእኔ የሚጽፉልኝን ኢንቦክስ ባሳያችሁ
ምግብ ፊት ለፊት የቀርቦልኝ አልብላ እንዴ ሲኒውን ባደረገኝ እያልሽ እስኪ ወደኋላ ተመለሱ እና ቪዲዮዎች በእኔ ቪዲዮ ሆኖ ፎሎ ያልሽ የሰበሰብሽ መጣ ምግብ ከመጣለት ማንም ሰው ይበላል። በብረት ድስት ሆነ በበርሜል ለምናምን እኔ ምን ላድርግ? ለምን በላን? ለምን ዛሬ የምትወቅሱኝ ከሆነ ለምንድን ነው የዛኔ ያበላችሁኝ እንዴ? ለምን በላ? በእህል እንገባበታው እኔም ልደምራ ያበላሁትን ምናምን። እንደዛ ከሆነ በእህል እንገባበት ተው እንጂ። ያየማ ኢትዮጵያውያን እኮ ነን እኛ። እንብላ እንጠጣ እኮ ባህላችን ነው እንዴ። በጣም ነው ሆናችሁ ልቤን የተነካው በእህል ስንገማመት ልቤ ተነክቷል። ሲኒውን ባረገኝ ብርጭቆውን ባረገኝ እንዳልተባባልን ለምን በላ? አረ እኔ የሚሰራ ሰው እኔ ሰው አልነካውም። ባይዘው ተው እንትናን ምናምን የምትሉኝ ሰዎች እኔ የሚሰራ ሰው አልነካም። ማዘሬ ትሙት ነው የምላችሁ። እኔ ደስ ነው የሚለኝ የሆነ ሰው ለፍቶ ጥሮ ግሮ ሲያልፍለት ጥግ ድረስ ደስ ነው የሚለኝ። ምክንያቱም መልፋት ምን እንደሆነ አውቃለሁ። ስቃይ፣ መጨነቅ፣ መቸገር፣ ውድቀት ምን እንደሆነ አውቃለሁ እና ወድቄ ብዙ ጊዜ ተነስቻለሁ። የሆነ ከታች ሰው ሲነሳ ደስ ነው የሚለኝ እንጂ ምቀኝነት ምናምን ሚሊዮን አይደለም ቢሊዮን ብታገኝ እኔ ቅንጣት ታክል ምንም አይመስለኝም። እኔ እናንተ እንደምታስቡት አይደለም። እሺ ገብቶሃል? እንደዛ የምታስብ ከሆነ እሱ ያንተ ሀሳብ ነው። ይሄ ማይንድ ነው፣ ጭንቅላት ነው። ጭንቅላትን መቀየር አልችልም። እኔ ኤቢ ደግሞ ሙዴን ማራመድ እችላለሁ። ምንም አታመል ምንም ቆሻሻ እንደዚህ የጥፍሬን ቆሻሻ እንዲች የሚነካኝ ሰው የለም። ከዛ ውጭ የሚሰራ ሰው በርታ በርቺ ነው የሚለው እኔ ላይ ከዛ ትክክለኛውን ነገር እደግፋለሁ። ትክክለኛውን ሰው እደግፋለሁ። ላመንኩበት ነገር ወደፊት ሄዳለሁ። ሺ ሰው ቢቃረነኝ። ከዛ ውጭ ደግሞ እበላለሁ። እንብላ ባህላችን ነው። እንብላ ባህላችን ነው። መብረቋ አረ ዝም ብዬ ነው ሰሪና አረ በቃ አሁን በሰፊው እንመለሳለን። ጀባ እንትን አልኩ ኮፒሊንግ አልኩ። እስኪ ዩቲዩቡንም ምንም ኮፒሊንግ አልኩ። እሺ ሰሞኑን ትንሽ ተበታቷል እና ኮፒሊንግ ምናምን ዝም ብላቸዋል። በግብዳው እንመለሳለን። አሁን አዲስ ፕሮጀክት አለኝ ብያቸዋል ነበረ ፋሚሊዎቼ፣ የኔ ምርጥላዎች፣ ቅመሞች አዲስ ስራ አለ ምናምን ብያቸዋል ነበረ ፕሮጀክት። ሰሞኑን በጣም ረዥም ጊዜ አዳሬን ምናምን ስቱዲዮ ነበርኩኝና በጣም ያበደ ስራ ነው ይዤላችሁ የምመጣው። ጀምር እስከ ቀጣይ ሳምንት ምናምን ስራዬን ምናምን እንትንላችኋለሁ። ያው እንግዲህ ሪሚዬ የምታቁኝ ታቁኛላችሁ አይደለም ለራሴ ለሰው ማለት ነው። ስራዎቼን የምታቁ ታውቃላችሁ። ጀምር በሙቪውም ደረጃ በሙዚቃውም ደረጃ ብዙ ፕሮዲስ ያደረኳቸው ሙዚቃዎች አሉ የምታውቁ በትንሹ እና ደግሞ በቅርቡ ደግሞ አዲስ ራሴ ዳይሬክት ያደረኩት የሲኒማ ሙቪ አለ። ራሴ ጽሁፍ ስክሪፕት ራሴ ደራሲም ዳይሬክተር ራሴ የሆንኩበት በጣም ትላልቅ አክተሮች የተሳተፉበት የሲኒማ ሙቪ አለ። በቅርቡ ይመረቃል። እሱ ዊዲዲት ኤቢዲድት
እንደዚህ አይነት ነገር አላዳምጥም። መስሚያ የጥጥ ነው። እኔ ይሄ የህፃናት ቦታ ላይ አይደለሁም። እኔ ፎቶ መዘጋዘቅ ምናምን ምግብ ብርቃቸው እንደዛ አይደለሁም። ደግሞ እኔ ካገኘሁ አሁን እንበላለሁ። መሳቅ ነው አመሌ የኔ እናት። አሁንም እኔ እንደዚህ ህፃን እኔ እናት ህፃን እንትን ጋር አይሰራም። ፖስት አድርጌልህ ነው ማለት እንዲታይልህ። አምስት መቶ ስድስት መቶ የማያልፍልህ እንትን ትጃጃላለህ። ያጀማ ኢትዮጵያዊነት፣ መልካምነት፣ አብሮ መብላት፣ ምግብ የበላ ሰው እኔ እኮ ዳር ቀሪዎች ናቸው እንጂ እንደዚህ አይነት ነገር ዋና ዋና አካላት እንደማይናገሩ እኮ አውቃለሁ። እናት የማን እንደምናት አልተሳደብም። እናት አፈር ትብላ ምናምን እኔ ሁሌ እምላለሁ። ይህን ማንም ያውቅ። ማንንም አልተሳደብኩም። እኔ አይደለም አብሬ የበላሁትን ሌላውንም አልሳደብም በሲሪየስ። የዳር ቀሪ አጨብጫቢ ደግሞ እንዲህ ቅንጣት ታክል አላስረዳህም። እንዲህ ትዘቀዘቃለህ እንጂ እኔ አላስረዳህም፣ አላብራራልህም። ገና ስበላ በጣም ስበላ ታያለህ። ከዛ ድግስ ብዙ ድግሶችን ድንኳን እሰብራለሁ። ና ተከተለኝና እየቀረጽክ ጥናት ፖስት አሽሙር የምታስብ ነው። አሽሙር ብለህ እንትን የምትለው አይምሮክ እንዳለ አሽሙር የሚያስብ ነው። የማይገናኘውን ነገር ከተሳቀ እንኳን የሆነ ነገር ተወርቶ ከተሳቀ ራሱ እያገናኛችሁት እንትን የምትሉበት ጊዜ ላይ ደርሰናል። መሳቅ ለመሳቅ እንሳቀቅ፣ ተሳቀደ እንሳቅ፣ ስቀን ደግሞ መሳቀቅ። አቤት ግጥም ስላለቁ ስጀመር እና አስታውሽልኝማ እንደዛ እንዳልተባለ አሁን እና ደግሞ ለምንድን ነው ፈጣሪ ያላበላሸውን መልክ ለማበላሸት የምትለፉት? ወላሂ አዛ እኮ ነው። ወላሂ የብር ይቅርታ አድርጉልኝ። እኔ ሊከፋችሁ ይችላል እንደዚህ ስናገራችሁ፣ ግን በጣም ይቅርታ። 11ኛ ፎቅ ከላይ እንትኑ ላይ ነው ቁጭ ብዬ እያወራችሁ ያለሁት። አሁን ከዚህ እንዲወድቅ ጸልዩ እሺ። ካልሆነ እኔ አቃልዬ ነው የምደፋችሁ ማለት የምትቃጠሉት። ፈጣሪ ያላበላሽውን መልክ ለምንድን ነው ለማበላሸት የምትለፉት? ነው እስኪ እንጠያየቅ፣ እስኪ እንወያይ። አትንጫጩና እንወያይ እስኪ በፍቅር። አሁን ይሄን መልክ ፈጣሪ ጽድት አድርጎ አንዴ ፈጥሮታል። ሊፕስቲክ ቀብታችሁ ያን ጸጉር ላይታችሁ ኤአይ ስንት ተጨንቃችሁ ምናምን ፈጣሪ ያላበላሸውን ለምንድን ነው በሱ ስራ የምትገቡት? አዛ አይሆንም። አዛ እኮ እሺ፣ ቆይ እሺ፣ ምን ላድርግላችሁ? እስኪ ችግራችሁን እስኪ ንገሩኝ። እስኪ ችግራችሁ መንግስት ያየዋል ወይ ደግሞ እስኪ ፈጣሪ ያየዋል? ችግራችሁ እስኪ እንነጋገር፣ እስኪ እንወያይ፣ እስኪ ስድድቡን አንሰዳደብ፣ እስኪ እንወያይ፣ እስኪ በተማረ መልኩ እንወያይ። እስኪ ምን ለመፍጠር ነው ፈጣሪ ያላበላሸውን ይህን የመሰለ መልክ ሊፕስቲክ እና ቀሚስ የምታደርሱት? ምንድን ነው ማለት አላማችሁ? ተልኳችሁ የትኛው የአይኤስኤስ አካል ነው የላካችሁ? የትኛው የአልሸባብ ቡድን ነው የላካችሁ? ይሄ የሀገር ውስጥ ሴራ አይደለም ያጀማ። ያ የሊፕስቲኩ ኤአይ እዚህ ሀገር ውስጥ በሚሰራ አፕሊኬሽን አይደለም የተሰራው። እኔ ማስረጃ ላመጣላችሁ እችላለሁ። ሀገር ውስጥ አይሰራም እንደዛ አይነት ሊፕስቲክ እና ጸጉር መላጭ።
ከዚህ በፊት ትራምፕ ላይ እንደዛ አይነት ነገር ተሰርቷል። እኔ ላይ ተደገመ። ለምንድን ነው ከትራምፕ ጋር የሆነ ነገራችን የሚፎካከረው? ብዙ ጊዜ ዋይ ምንድን ነው ማለት እንደ እንትን ነው፣ እንደ ጥያቄ ነው። ከክፋት አትጠሩት። ይህም ሊያናዳችሁ ይችላል፣ ግን እንትን እናድርግ፣ እንወያይ። ፈታ በሉ ያጀበው፣ ፈታ በሉ። እኔ እንደዚህ እንትን አልወድም። እኔ መጨናነቅ አልወድም። እኔ ሰውኛ አታስጨንቁኝ። እኔ በቅም በምን አቅም እኔ በምን አቅም አቅሙ የአንድዬ ነው ያላ ነው አቅም ያለ ምን ላድርግ? የኔ ጸባይ ነው። እሺ ሜላ ማላጎዱ እሺ ነገር ስ ምን ላድርግ? አሁን የራሴ ጸባይ የራሴ ነው። የሳምባሪ ጸባይ የእሱ ነው። እኔ ታጋሽ ካልሆንኩ አልሆንኩም ነው የኔ ተፈጥሮ ነው። እንትና ታጋሽ ከሆነ ነው የእሱ ተፈጥሮ ነው። እኔ በጣም በላ ከሆነ ይሄ የኔ ተፈጥሮ ነው። እንትና ደግሞ ለምን በላ ብሎ ምን ሆነ የእሱ ተፈጥሮ ነው። ሁሉም የየራሱ የሆነ እንትን አለው፣ ተፈጥሮ አለው። እሺ በቃ እኮ እሺ እሺ አረ ተለቋል እኮ ጀሙ እኛት እሺ እሺ አሉ እኛት እና እንዴት ነው ላይ ዝግጁ ናችሁ? አሁን ወሬ ነው፣ ቀልዱ ነው። እና ዝግጁ ናችሁ ላይ የሚመጡት ስራዎች? በጣም አዘገየሁት በእውነቱ። ባልኩት ጊዜ አልደረሰልኝም። በአንዳንድ ውዝግቦች ምክንያት የስቱዲዮ ግብ ነበረ ምናምን፣ በዛ ነው ባልኩት ሰዓት ያልደረሰልኝ። ጸጉሬ ባለገኝ ቀልባት አረ በቃ እሺ። እኔ ቆፍጠን ማለት አልችልም። እሺ ቆፍጠን ማለት እንዴት ነው? ቆፍጠን ማለት እንትን ነው፣ ቀረርቶ ነው፣ ፉከራ፣ ዘፈን እሪ ምናምን ልበል፣ ዘፈን ከፍቼ ቆፍጠን የቆፍጠንን አባባሉን ወቁት እስኪ መጀመሪያ። ቆፍጠን የማለት አባባል ወቁት። እኔ እንትን ሶሻል ሚዲያ ላይ በምገባው ላወራ ነው እንጂ ወይ ልጸልይ ወይ ደግሞ የህሊና ጸሎት ላደርግ አይደለም። ገብቷችኋል አይደለም? የህሊና ጸሎት ላደርግ አይደለም። እዚህ ጋር የመጣሁት ላወራ ነው። እንግዲህ ዝም ዱዳ አይደለሁ፣ ደንቆሮ አይደለሁ። እንዴት ዝም ላውራበት ጀመው? እንዴ ስራ አለኝ እያልኩ ነው። ልንገራችሁ እንዲያረቱ ቀለባ ታይ እንዲሁም እንዲህ ናቸው። ሙናዬ እሺ የሌለን እስቲ ምን ሰዓት ነው የተሳደብኩት? አሁን ኧረ ቢስሚላ። እኔ ይኸውላችሁ ጀማ፣ እኔ የኔ እናት እንድትሰደብ ስለማልፈልግ እናት አልሰደብም። ይሁን እናት ከአፈር ትብላ ምናምን ሁሌ እላለሁኝ። እዚህ አብረን የምንሰራ ልጆችንም ለምዶብኝ ካፌ ላይ ለምዶ እላለሁኝ። እሺ ለዛ ነው እንጂ እኔ የራሴን እናት ስለማከብር የሰውንም እናት አከብራለሁ። የራሱ እንዲናቅ የማይፈልግ ደግሞ የሰውን ያከብራል። ለእናንተ ለውድ ቤተሰቦቼ ነው እያስረዳው ያለሁት፣ ለማህይሞች እና ደንቆሮች አይደለም። እሺ ውድ ቤተሰቦቼ፣ የኔ ምርጦች፣ እኔ የምታውቁኝ ለእናንተ ነው እያስረዳው ያለሁት። ማህይሞች እንደፈለጋችሁ አስቡ። ምድረ ምግብ ብርቃችሁ እንደፈለጋችሁ አስቡ። እናንተ እኔ
ምርጥ ያንስ ለተማሩት ማህበረሰቦች ነው እያስረዳው ያሉት። አሁንም ቢሆን የራሱ እናት የሚያከብር የራሱ እንዳትነካ የሚፈልግ የሰውን አይነካም። እሺ እኔ እናት አፈር ትብላ ምናምን ጓደኞቼንም ማንንም መጠየቅ ትችላላችሁ። ሁሉንም ነው እንደዛ የምናገሩ። አፌ ላይ ለምዶብኝ ነው እንጂ ማንንም ተሳድቤ አይደለም፣ ማንንም አስቤም አልሜም አይደለም። አይምሮ ውስጥ ማንንም አልመጣብኝም እና ከሆነ ሰው ጋር አታገናኙት። እኔ እረስቻችኋለሁ። ከላይ በራሱ ስንት ጊዜ ቁጥፈው ነው ያስረዳው ታይገባሽ። ቤቲ ብሎ ስጀምር እዚህ ጋር ምን ትሰሪያለሽ? አይገባሽም እኮ እኔ ቆይሽ አንዴ እንደዚህ ወደ ላይ ሀ ነው። ይሄ ደግሞ እንደዚህ ሁ ነው። ይሄ ሂ ነው። ሄ ቤቲ ከኔ ጋር በያው ሀ ሁ ሂ ሄ ቤትዬ አለሽ? ቤትዬ በትነት ወጣች ወይስ? ቤትዬ የዚህ ክላሱ አልተጠናቀቀም። ወዴት ነው የምትሄጂው? የታባሽ ነው የምታመጪው? ነይ ምን ላድርግሽ? እንደዚህ ክላስ ካልጀመርኩኝ እኮ አዛ ሆነብኝ እኮ ጃው። አሁን ደግሞ እንደ አዲስ ለሚመጡት እንትኖች ክላስ እንጀምራለን። ክላስ እንሰጣለን። ወጣለች አመለጠች። እያወራው እያስረዳዋት ለቤተሰቦቼ ነው ያስረዳሁት። እሷ ማይመች ግን እኔ እዚህ ጋር እያወራው ሌላ ነገር ነው የምታወራው፣ ሌላ ስድብ ነው የምጽፈው። ጀመው ደንቆሮ ናችሁ አንዳንዶቹ። ማውራው አይሰማችሁም ነው ወይስ መስማት አትፈልጉም? አጀንዳ ነው የምትፈልጉት ነው? ምን እያልኳችሁ ነው እኔ? ወይስ የመስማት ችግር አለባችሁ? ይኸውልህ አሁንም ሌላ መጣች። አሁን ድጋሚ ወደኋላ ተመልሼ እኔ አንቺን ማስረዳት አልችልም ነው የእኔ ዋናው ጥያቄ እኮ። ፊደላት ሰብሪና ማን ነው ሀው ፊደል ጻፉልኝ በእናታችሁ ያላችሁ ሰዎች። ሀው ፊደሎች ጻፉልኝ። ሀው ብቻ ሀው እያፓ ጻፈች። ሁ ጻፉልኝ። ሁ ጻፉ። ሁ ገበሉ ሁ ሄ ጻፉ። ጻፍ እየተማራችሁ እዚህ ጋር ክላስ ጀምረናል። ጻፉ ፊደላት ጻፉ። ፊደል በተርታ ፊደል ጻፉ። ታምሮ ይሁን የተምራችሁ ምንድን ነው በዚህ ጋር ሰምታችሁ በዚህ ጋር የምታፈሱት? ስሙ እናንተ ጋር አሁን ንግግርም አያስፈልግም። ማስተማር ነው። ክላስ እየቀጠለ ከክላስ የወጣ ይገረፋል። በኦሮምኛም ካላችሁ ክላስ ባ ጫ ዳ ወንድ ልጅ ቆፍጠን ሲል እንዴት ደስ ይላል! ወንዶች ቆፍጠን በሉ። ቆፍጠን ሲል ወንድ ልጅ ደስ ይላል እና ቆፍጠን በሉ። በቃ የዛሬው ክላስ ይበቃል። በዚሁ ይብቃቸው። የዛሬውን ክላስ በዚሁ እናጠናቀቀው። እንዴ ግራ ገባኝ እኮ እኔ ጀመር ካልኩኝም እንትን አምባሽሙር ተናገረ እንትን አለ ይቢ አላስብ አልተንፍስ ሶሻል ሚዲያ እኮ ነው። ይሄ ሶሻል ሚዲያ እኮ ነው። እዚህ ጋር የገባሁት እኮ እኔ ያሻኝን ላውራ ደስ እንዳለኝ እንትን የሆነ ጥሩ ነገር ለማስተላለፍ ምናምን
መማር ለሚፈልጉ ጥሩ ነገር ምናምን ለማድረግ ነው እንጂ የእንትን እኮ አይደለም። ይሄ የጎረቤት እኮ ቡና ጠጡ እኮ አይደለም። ሶሻል ሚዲያ እኮ ነው አሽሙር መነጋገሪያ እኮ ቡና ጠጡ እኮ አይደለም። ይሄ ላይፍ እኮ ነው። የምን አሽሙር ነው? ጂኒ ጃንካ ነው የምታወሩት። ሰው ያላሰበው ቡና ጠጡ አደረጉት እና ይሄ ሶሻል ሚዲያ ነው። እሺ እዚህ ጋር የመጣሁት እና እኔ ኤቢ ፕሪንስ ደግሞ ላይክ በፊልሙ ኢንዱስትሪ በሙዚቃ ኢንዱስትሪ በጣም ትልቅ አሻራ ለማሳረፍ እያሰብኩ ያለው ልጅ ስለሆንኩኝ በእንደዚህ አይነት ትናንሽ እንትኖች ውስጥ መግባት አልፈልግም። ትንሽ እንትኖች ላይ ሰው የሚጠፋ ምናምን ስለማልፈልግ ነው እንጂ ቀለል ብዬ እንትን ማድረገው ለመናገርማ እኔ ኦሪጂናል ዱርዬ ነኝ። ከኔ ባሰ ዱርዬ የለም እና እንደዚህ አይነት ትናንሽ ነገሮች መልስ እንዲህ እርግጥ እያደረኩ ነበረ የምሄድባቸው። ግን እንደዚህ አይነት ትናንሽ ነገር ነገ ላይ ስሜ እንዲጠፋ አልፈልግም። የፊልሙ ኢንዱስትሪ ላይ የሙዚቃው ኢንዱስትሪ ላይ በጣም ትልቅ ስም ለመገንባት እቅድ አለኝ። በጣም ከኔ የሚመጡ ትውልዶች ከኔ በጣም ጥሩ ነገር እንዲማሩ ነው የምፈልገው። እኔ ላይ አርት ላይ በጣም መስራት እፈልጋለሁ። ማይ ፋሚሊ ለአርት በጣም ብዙ ዋጋ ከፍያለሁ። እውነቱን ለመናገር ለአርት የምሬን ወላሂ የምሬን ለአርት በጣም ብዙ ዋጋ ከፍያለሁ። ለአርት ብዬ ከቤተሰቦቼ ከብዙ ነገር ለረዥም ጊዜ ርቄ ነበር እና አርትን በጣም በጣም ትልቅ ደረጃ መድረስ ነው የምፈልገው። የሀገራችንን የፊልም ኢንዱስትሪ የሀገራችንን የሙዚቃ ኢንዱስትሪ ምናምን በጣም ትልቅ ደረጃ ነው ማድረስ የምፈልገው። የራሴ የሆነ ስክሪፕቶች ምናምን አሉ እና እነዛ ነገሮች ስላሉ እናንተ የኔና የናንተ ደረጃ አንድ አይደለም። እሺ ፓካውት አድርጌ ጨለማ ውስጥ ቁጭ ብሎ እንደዚህ ስላወራችሁ አይደለም። አወኩሽ ናኩሽ ነው እና አንድ አይደለንም። እሺ እዚህ ጋር በጣም ማከብራቸው በጣም የሚያከብሩኝ ወንድሞች እህቶች፣ እንዲሁ ትላልቅ ሰዎች አርቲስቶች ምናምን አሉና በጣም ከክብር ጋር በትህትና እንግዲህ ተሳደብክ ብላችሁኛል። ሳልሳደብ በትህትና አትድረሱ። እሺ አትድረሱ። ከደረሳችሁብኝ እኔ እደርስባችኋለሁ። ከዓላማ የታሰናብኛላችሁ። እኔ ትዕግስት የለኝም። በጣም ይቅርታ የምላችሁ ነገር ምንድን ነው? እኔ ኤቢ በጣም ከቤተሰቤ ጋር እንኳን የምጣላበት ነገር ምንድን ነው? ትዕግስት የለኝም እና ትዕግስቴን አትፈታተኑ። ሲሆን ትንሽ ስትነኩኝ ወገኑ ብሎ ትዕግስት ቢኖረኝ ኖሮ ሆስፒታል ነበር የምታገኘኝ። ትዕግስት ቢኖረኝ ኖሮ ሆስፒታል ነበር የምታገኘኝ። ማን ነበር ዘፈኑ እንደዛ ያለ? እና ትዕግስት የለኝም እና አትንኩኝ። ከነካችሁኝ እኔ እኮ ምንም አልሆንም እኮ። እኔ ለምጅ ወሎ እኮ ይሄ አይደለም እንደዚህ መሰዳደብ። እኔ ያደግኩ ዱርዬ ነኝ። ያ ጀማ አይመጣጣውም ከኔ ጋር ስድድብ። እንደዚህ መሰዳደብ አይደለም መደባደብ፣ መወጋጋት፣ ስንት ነገር ያለፉ ሰዎች ሲሆነ እኔ ምንም አልሆንም። ግን እኔ ስትነኩኝ መልሳችሁ የምትቃጠሉት የምትናደዱት እናንተ ናችሁ። እኔ ሲሄድባችሁ አይን የለኝም። እኔ በተማረ አካሄድ ነው የሚሄድባችሁ። በምትን እንደዚህ በማህይም ነገር አለ። ስለዚህ በፍቅር ይሻለናል። ፍቅር ሲፈሳም አንድ ጎማ አይነፋም። ሰካራም ማነው ወረ ማነው ልክ እንደኔ ናፍቆት ፍቅር ያሰከረው ሰካራም ትዕግስተኛ ብሆን ምናምን እኮ ደስ ይለኝ ነበር። ግን ትዕግስተኛ ነኝ ባይተሩ ትዕግስተኛ ነኝ። ግን ሲነኩኝ አሉት ወላሂ ሲነኩኝ አሉት። በክብሬ አልደራደርም። ለማንም አልሽለጠለጥም። የሚያኩኝ ያኩኛል። በአካልም በምንም ኤቢ ይሽለጠለጣል። ኤቢ ያሽቃብጣል ለሆነ ነገር ብላችሁ ጠይቁ። በአካልም የሚያኩኝን ጠይቁ። ኤቢ ይሽለጠለጣል ወይ ኤቢ
ጸጉሩን ሲነኩበት እንትን ያቀረቅራል ወይ ብላችሁ ጠይቁ። እሺ ሲነኩኝ አልወድም እኔ። ይቅርታ ግን ሲነኩኝ አልወድም። እሺ